8 ሴቶችን የርቃም ፎቶ ይዟል በቴሌግራም ገንዘብ ካላኩለት ጉዳችሁን ነው ማውጣላችሁ እንዲያረጋላችሁ አረጋችኋለሁ ከትዳራችሁ አፋታችኋለሁ እያለ ቀለሜ ደርሰንባል ኤርሚያስ አበበ ስምህን ለምን እንደቀየርከው ሁላ እናቃለን ከዚህ ባለጌ ጋር ሆነ ስሙ እንደዚህ ነው መሰረት አታውቅ አለበት ያው ደግሞ ነው የመንደር ሴት የራወቻችን አመት ነው ወዲ አንዴ ሆልድ አድርጊ ይኸውልሽ እዚህ ማንን ነው መሰርባት ምናምን እያሉ ነው ይሄ ቤካ የሚባል ግለሰብ መሰርባ አንድ ልጅ አለች አሰረኞችን አጥብቃ የምትቃወም ልጅ አለች እላት ይባላለች እቺን ምስኪን ልጅ ነው የሚሰርባት ይሄው እቺን ምስኪን ልጅ ይሄው ዛሬ ጌታን ክጃለሁ እያለች ነው እቺ ልጅ ጌታን ክጃለሁ በ11 አመቴ የተቀበልኩት ጌታዬን ክጄዋለሁ እያለች ነው እሷ ብቻ አይደለም ይሄው እዚች ጋር ያለችው ልጅ ስሙ ይሄን ባለጌ ስሙት ያ ማለት አሰጋጆች ከፍሎት ነው ለሱ ስሙት እዛ ነው እሷን መሰድባት ሌላ ታሪክ የለም እና ሌሎችን እንቀጥለን እናወራበታለን ከፈጆና ሰም ሌላ ሴቶችም አሉ ጋለሞታ ይኸውልሽ እኔ በእናት አባቴ ተቆጥቼ ያደግኩ ልጅ ነኝ አንተ እናትና አባቴ አንተ የበቆሎ ዘር ነው እንዲኮትኩት ያሳደኩ አንተ እንከፍ የወንድ ቀላል ምን አለ ኢትዮጵያ በሆንኩ እቺ ልጅዎች አሁን ባለ በቃ ነው ሁለተኛ ጌታ የሚባል ነገር አላቀም እያለች ነው ቤቷን ከፍታ እጮት ተራሱ የዛሬ አመት ተዛይደው የዛሬ 2 አመት ቤካ ያልሰደባት ሴት የለም ቤካና ኤርሚያስ ያልሰደባቸው ሴቶች የሉም የእርቃም ፎቶ ይዘው በውስጥ መስመር እያስፈራሩ ገንዘቡን ሊቀበላሉ ሰሙ እያስፈራሩ ማ ኤርሚያስ አበበ ላውራ ዝም ወደ የእናትና የአባትን ፍቅር ያጣጣምኩኝ አንቺ ትውልድ ያለኝ ሰከራ ርካሽ ደግሞ ግሙትና ስራሽ ነው እግዚአብሔር ያሳያችሁ እቺን ልጅ ነው ይሄን ያህል የሚሰድባት እቺን ምስኪን ሴት ከ11 አመቷ ጀምሮ በጌታ ቤት ያደገች ልጅ ከ11 አመቷ ጀምሮ እቺን ነበር ሲሰድባት የነበረው ይሄው ዛሬ ጌታን አላቅም ጌታን ክጄዋለሁ ይሄው ቤቷ ግቡና ይሄው እናንተ የምታምኑትን ጌታን ያላምንም የቆየ አይደለም እንዴ የቆየ ዛሬ ተሰድብያለሁ በቃኝ እያለች ነው በቃኝ ይሄው ዛሬ በቃኝ እያለች ነው በቃኝ ላውራ ይቅርታ ብዙ አንገሸገሸኝ ነው ያለችው ስሙት ይሄ ነገር ነው በደንብ አዲኮል ማውራው በደንብ አሰጋኞችን አጥብቃ ሐቅ ነው ማውራው ሐቅን የተናገርኩት ልክ ነው እያለ ነው የሚያወራው ስሙ ይቃወም ልጅ አለች እላት ይባላለች እሷን ነው መሰድባት ያ ማለት አሰጋጆች ከፍሎት ነው ለሱ ለዛ ነው እሷን መሰድባት ሌላ ታሪክ የለም እና ሌሎችን እንቀጥለን እናወራበታለን ከፈጆና ሰም ጋለሞታ አንቺ ፍጹምና ካለለ የመንደር ልጅ እና አረነሽ በሰለሽ ወይ ተባለ ለከመሰለሽ የተረፈ ጭንቅላትሽን በትክክል ማተጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ እኔ በእናት አባቴ ተቆጥቼ ያደግኩ ልጅ ነኝ የእናትና የአባትን ፍቅር ያጣጣምኩኝ አንቺ ትውልድ ያለኝ አንቺ ሰከራ ርካሽ ደግሞ ግሙትና ስራሽ ነው ስራሽ ነው በስራ
በስራ ስምሽ ነው የጠራሁት። ይሄ ስራሽ ነው። እየሰማችሁ ነው? ማን ነው የሚናገረው? ይሄ ቦዘኔ ባለጌ ያሳደገው ስዳደግ ይሄ ያለ እናት የተወለደ እበት ውስጥ ተጸንሶ እበት ውስጥ የተወለደ ሴት የማያውቅ ይሄ ሰው ነው። የከፈትከው ድገመው። ፈትከው እና በደንብ ስሙ። ይህ ግለሰብ እቿት ስሟ ዛሬ እቺ ልጅ ጌታ የሚባል ነገር አላቅም የጴንጤ ቤት ይሄው አሳያችሁ ሙሉ ጴንጤ ነበረች። ይሄው ቶሌለው ስለዚህ ኢየሱስ ላይ ልክ አይደለም። እናንተ ጋር ያለው ኢየሱስ ልክ አይደለም። አሁን እኔ በቃ እግዚአብሔር ይመስገን እጄን አንስቼ ተቀበል የተባልኩትን እጄን አንስቼ ትቼዋለሁ። በልጅነቴ ትንሽ ስታስተምረኝ የነበረችውን ኦርቶዶክስ ጭላንጨል ትምህርቷን ቀስቤ ተረድቼ ወደ ኦርቶዶክስ ልመለስ ነው በቃ ሀሳብ። አሁን ኦልሞስት ጴንጤ አይደለችም፣ በቃ አይደለችም። አሁን ይኸውልህ ቆይ አይደለም ለምን መሰለህ ከኔ በተሻለ ያሬድም ቁጭ አድርጎ አሁን ዲያቆንም ስለመጣ ሼርም ያደረኩለት ምክንያት ስላለኝ ዲያቆን እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ሰላም ይሁንላችሁ። ተኔዋ እንዴት ናችሁ? አለሁልህ መምህር። እቺ ልጅ እሷ የሐሰተኛ ነቢያቶች ተቃዋሚ ናት፣ ወይም ደግሞ ነብይ የሚሉት ላይ ተቃዋሚ ናት። እኔ ደግሞ ያኔ ስለምታውቅ ጴንጤ ቤት በነበርኩ ሰዓት ላይ የዩ ጩፋ ቀንደኛ ደጋፊ እና ዮናታን አክሊሉን፣ እዩ ጩፋን፣ ሌሎቹንም እደግፍ ሰው ነበርኩ። አሁን እኔ ኦርቶዶክስ ከሆንኩኝ በኋላ እሷ ደግሞ ሐሰተኞችን ስትቃወም የምትውል ልጅ ናት። ከአቅም በላይ የሆኑ አእምሮ የሚያሳብዱ ነገሮች አሏት፣ መረጃዎች። ይሄን ተረድታ በቃ እኔ ከዚህ በኋላ ጴንጤ አይደለሁም ማለት ነው። ይሄ ጴንጤ አይደለሁም ለምትለው ሐሳብ ነው አሁን ወደ ኦርቶዶክስ ነኝ ከዚህ በኋላ እንዲያውም ኦርቶዶክስ ነኝ ነው። ግን ኦርቶዶክስ ለመሆን ምን ያለው እሱም በውስጥ እናወራለን፣ ታወራታለህ። አንተ እዚህ ሐሳብ ላይ ነው። እውነተኛ ብርሃንን የተወሰነ አስተናግደውና ከእሷ ጋር ትቀጥላለህ ያሬዲ። እሺ እኔ እንደዚህ አይነት እንትን ላድርግ። አንድ የመዝሙር ይቅርታ በጣም አንቺ ጋር ያሉ መረጃዎችን እኔም ጋር ባሉት ትላልቅ ጠበቃዎች አማካኝነት መሄድ የምንችልባቸውን ጥጎች ሁሉ ሄደን ለሰዎቹ መድረስ ያለብን ነገር እኔ ምን አገባኝ ከዚህ በኋላ እውነተኛ ብርሃን አያገባኝም እኮ ጨርስ መረጃዎች አብረን ሼር እናድርግና ወደ ፍርድ ቤት መሄድ ያለበትን አብረን እንቁም ብለህ ታውቃለህ እንዴ? እውነተኛ ብርሃን ዛሬ ነው እንዴ ታየኝ? ያን ሁሉ ሲደርስብኝ አንተ ነበር ካጠገቤ። ዛሬ ምን አያገባኝም ከዚህ በኋላ እናንተ ቤት ይኸውልህ ወንጀሉ ራሱ የተሰለተደፈረው አያገባኝም። ከዛሬ በፊት ቀይ ቢሆን ኖሮ ሙሉን ነገር ሰጠ ነበር። እኔ ጋርም ያሉትን መረጃዎች ከዚህ በኋላ ስጪ ብትለኝ አልሰጥም። አያገባኝም። ወጣው ጨረስኩ። ከእናንተ ጋር እኮ ነው እውነተኛ ብርሃን ጨረስኩ። ጠቅልዬ ወጣው። ከማያገባኝ ቤት ሰው ቤት ገብቼ ያው ለምሳሌ ጎረቤት ቤት ገብቼ ካላጸዳሁላችሁ እላለሁ እንዴ? ምን አገባኝ? ቤት ውስጥ ስለነበርኩ ቆሻሻው ስለሚሸት የቤቱ ቆሻሻ አብሮ እየሸተተኝ ስለሆነ ነው መጥረጊያ ይዤ የተነሳሁት። ስለዚህ አሁን ደግሞ ቤቱን ጥዬ ስለወጣሁ የጎረቤት ቤት ሄጄ ካላጸዳሁ አልልም። ወጥቻለሁ፣ ጨርሻለሁ። አያገባኝም። ስለዚህ መረጃም ብትለኝ ምንም ብትለኝ ከዚህ በኋላ ምንም ያገባኝ ነገር የለም። እስከዛሬ ጠይቀኝ አታውቅም። ውሸታቸውን አያችሁ አይደለ? በቃ ለፖለቲካ ነው ሰውን የሚፈልጉት። ለፖለቲካ ነው በቃ የሚፈልጉት ሰው ለፖለቲካ
ይሄ ነው ችግሩ። አይገርምሽም? ጋላ ሞተን በ3 4 5 አይነት ወይ ነው ይሄ እንግዲህ በውስጥ ዳለቻ ነው ይሄ ማንነቱ ዳለቻ ነው ልጅ ለምን መሰለሽ እንደዚህ ነው ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰው አንደሳ ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይ ሆን ሲዘጋ ሱፉን ያወጣል፣ መስኩን ያወጣል፣ ወደ ስራ ይባላል። ስለዚህ መስኩን እናስፈልገዋል። ህዝቡ መስማት አለብን። ጉዱ ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰራዎች በጣም የሚገርማችሁ እቺ ምስኪን ልጅ ነበር እንደሚሰድባት ጸረ ክርስትና ጸረ ሃይማኖቶችን እናንተ ናችሁ ያጠገባችኋቸው። ለቀለሜ ወገቤን አመመኝ ብሎ 20 ሚሊዮን ብር የሰበሰባችሁ ቀን ነው የወንጌል አማኝን የቀበራችሁት። የወንጌል አማኝን ቆፍራችሁ የቀበራችሁት ለኤርሚያስ አበበ 20 ሚሊዮን ብር የሰበሰባችሁ ቀን ነው። የሰበሰባችሁ ቀን የወንጌል አማኝን የገደላችሁት ቤካ ከሚባል ቦዘኔ ጋር ቁጭ ብላችሁ 3 ሚሊዮን ብር ነው ቁጭ ብላችሁ የሰውን ሃይማኖት የተሳደባችሁ ቀን ነው። ወቁ በደንብ ስሙ። ይሄው እኚህ ሁለት ሴቶች አንደኛዋ ወጣለች። የለም ጌታ የሚባል ብለው ወጥተዋል። ይህች ሴት የወጣችሁ በማንም አይደለም። እንዲህ ባለ ጸያፍ ስድብ ስሙ። ቲክቶክ ይዘጋል፣ ፊልተሩ ይወልቃል፣ ማስኩም ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጥ ዳለችት አለች። ተሳዳቢ ሴት አለች። ዳለች ዝም ፍቅር ሲዝም ዳለች ያ ዳለች በውስጥ ሴት እዚህ በአደባባይ ይሳደባል። ቀንበሩ
እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይ ስለዚህ አይሰማኝም። በአፍሪካ ውስጥ ቀበቶና ሐሽሽ ሲነግድ ኦብቪየስሊ ሁሉም ያውቁታል። ሐሽሽ እና ቀበቶ ነው የሚሸጠው ይሄ ግለሰብ። ሐሽሽ እየሸጠ መጽሐፍ ቅዱስ ይዞ ክርስቲያን የሚጫወተው ግለሰብ ማለት ነው። ይሄ አሁን አንተ ሱቅ በደረቴ እኮ ጥሩ ስራ ነው። ይሄ ሱቅ በደረቴ ሐሽሽ ነው የሚያዞረው። እቺን ሴት ነው በመንግስት እርዳታ የምትኖሪ አንቺ መናጢ ደሃ እያለ የሚሰድባት። ስድቡን መድገም ራሱ እንዴት እንደሚደብር ይሄንን የሚናገረው አንድ ወንድ ልጅ ነው ብላችሁ ታምናላችሁ? እግዚአብሔር ያሳያችሁ። ይሄን ወንድ ነው የሚሳደበው፣ ወንድ ልጅ። ይሄ መጅራስ ድጥ ራስ ማለት ነው። ይሄ ነው የዓለማችን ነገረኛ ሴቶች ሁሉ ተደራጅተው፣ ተሳዳቢ ሴቶች ተደራጅተው የዚህ ኦኬ እትዬ ነው እናንተ ሰዎች። አረ ስድብ ትጠላላችሁ። ስድብ ደግሞ በሕግ አምላክ ድምፅ ሆናቸው ያለው ሴቶች በነገርሽ ላይ ቤካ ለምን እሷን እንደሚሰራ አንድ ሴት ብቻ አይደለም ሪች ውስጥ ያለችው አንድ ሴት ብቻ እኮ አይደለችም። ምን መሰለህ የዓለማችን ላይ የተሰበሰቡ ነገረኛ ሴቶች ናቸው የዚህ ሰውዬ ጭንቅላት ውስጥ ያሉት። ታውቃለህ፣ በቸርች ትሄዳለች መሰለኝ። እዛ እንትናን ታገኘዋለች። ማነው ቢኒያም የሚባለው። ከዚያም በቃ ችግር የለውም ምን ያልተሻለ በኔ ቤካ ጓደኛ 2 ዓመት የሰራችሁን 2 ዓመት የሰራችው ነው። ያው 2 ሌቦች 2 ሌቦች። እሺ ከዚያም በኋላ ከ6 ወር በፊት ነው ምናምን ነገር ሚዲያ ላይ ወጣ። ቢኒያም የሚባለው ጠቅላላ ላይክ ቢዝነስ ሜከሮች፣ ሌቦች ገብቷል። ወንጌል በአንድ እጅ አትስቀል። በጣም ማፊያዎች፣ ሌቦች እኮ ናቸው። የሚያወሩትን ነገር ብቻ ተመልከት። ሉክ የሆነ ችግር ሲመጣ ብሔር ውስጥ ናቸው። ከነዚህ አይገናኙም። እነዚህ በጣም ከባድ። አንተ ሞጣ እኮ ጨዋ ነው። አረ ሞጣ ጨዋ ነው እንዴ? እኚህ መጣጣ ናቸው እንጂ ምን ሞጣ ናቸው እኚህ?
የቀለሜ ግሩፕ ቀለሜ ሞጣ አይደሉም፣ መጣጣ ናቸው። መጣጣ ፈጣጣ ሾጣ መላጣ ይሄ እንግዲህ በውስጥ ዳለቻ ነው። ማንነቱ ዳለቻ ነው። ልጁ ለምን መሰለሽ እንደዚህ ነው? ከላይ ሱፍና ነጭ ሸሚዝ አድርጎ እናስወልቀዋለን። ይሄ ህዝቡ መስማት አለብኝ ጉዱ አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳለቻ ነው። ይሄ ማንነቱ ዳለቻ ነው። ልጁ ለምን መሰለሽ እንደዚህ ነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ። ከኋላ ከወገበላት ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይ ቦርጭ ዘጋ ሱፉን ያወልቃል፣ መስሙን ያወልቃል፣ ወደ ስራ ይመለሳል። ስለዚህ ዲኤንዲ ሰፈሪ 22 አካባቢ ነው እንዳትረሳ። አዋሳ ሰፈሪ 22 ና እዛ ጋር እሺ፣ መንገድ ላይ ጠብቃችኋለሁ። እንዴ አይላ አሰልፌ ነው ምረሽናችሁ እበት ስሙት። እናስወልቀዋለን። ይሄ ህዝቡ መስማት አለብኝ ጉዱ እኔ በዘገነኝ እኮፈርኩኝ። ግን ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰበር ይችላል። መታወቅ አለበት። ያው ደግሞ ነው የመንደር ሴት ገናዎቻችን አሉት ነው። አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ። ለዛ ነው እሷን የሚሰርባት። ሌላ ታሪክ የለም። ግሙትና ስራሽ ነው ሲታደረግነት ስራሽ ነው። እኔ እኮ በስራ ሰርሽ የገነዎች ይህ ማንቋቀሻ ሀቀር ያወሩት ሀቀ ማለት ነው። ሀቀር ያወሩት ይህ ነገር ነው። በደንብ አድርጌ እኮ ነው የማወራው ካልኩሽ ነው። በደንብ አድርጌ ነው የማወራው። ጴንጤ የተሰደበው በእነዚህ የወንድ ወይዘሮች ነው። ጴንጤ የተናቀው በእነዚህ ባለጌዎች ነው። በእነዚህ እኚህ በሃይማኖት ስም የተደራጁ ሃይማኖት ሲነቃባቸው ዘር ውስጥ የሚወተፉ በዘር ሲነቃባቸው ሌብነት በሌብነት የሚመጡ ሌብነታቸው ሲነቃባቸው ሃይማኖት ውስጥ የሚደበቁ ወንበዴ ናቸው። ስሟቸው ስሙ። እንግዲህ እግዚአብሔር ያሳያችሁ የስድብ ማት እንግዲህ አሁን የላችሁ። ይሄ በጠቅላላ አዲስ አካውንት የሚመጡ በጠቅላላ የቤካ አካውንት ነው። አንተ ያው አሁን ቀደም ብሎክ እያደረግናቸው ነበርና አሁን እያበደ ነው። ለምን በቃ ብልግናውን ተሸከምንለት ዝም አንለት። አሁን ካቅም በላይ አሁን 38 ሴቶችን በውስጥ መስመር ሰብስበው የእርቃም ፎቶ ይዘው ብር ላኩ፣ ለባሎቻችሁ ነው ምልከው፣ ለእንትኖቻችሁ ነው ምልከው እያሉ ብር እያስፈራሩ ከተለያዩ ዓለም ሀገራት ከቀለሜ ጋር ሆነው ገንዘብ እየተቀበሉ ነው። ይሄ ሚስጥራቸው ነው የምነግራችሁ። ስሙ እንግዲህ ይከተናል። ቲክቶክ ይዘጋል፣ ፊልተሩ ይወልቃል፣ ማስኩ ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች ዳለች። ቤካ ዛሬ ለምንድን ነው ያበደ የዋለው ሲባል 38 ሴት እርቃን ቪዲዮ ይዘውባቸው እያስፈራሩ ገንዘብ ይቀበላሉ። ከማን ጋር? ከቀለም ወርቅ አይተንፍሱ።
ሌሎቹም አሉ። ሌሎቹ ትራክ ውስጥ ሲገቡ ደግሞ ተራ በተራ እንጠቅሳቸዋለን። ትራክ ውስጥ ሲገቡ እና ይሄ መረጃ ነው ይጋ ይመጣል። ዳልቻ በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀን በሙሉ አቀጥሎ ሪል ማንም ነው ሴት አይደለም። ይሄ ከዳልቻ በላይ ተሳዳቢ ነው፣ ሴትን አንቋሻሽ ነው፣ አዋራጅ ነው ነው። ይኸውልሽ ዳልቻ እንዲሰርበን አይዶንት ኬር። ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳቸዋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይ ስለዚህ አይሰማኝም። አይገርምሽም? ጋለሞታም በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳልቻ ነው፣ ማንነቱ ዳልቻ ነው። ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክታክ ላይ፣ ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደርስታ። ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋለን። ይሄ ህዝቡ መስማት አለብኝ። ጉዱ እኔ ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሽው? መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እንደዚህ ብሎ መሰብሮች መታወቅ አለበት። አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰድባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰድበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ እላት ይባላለች። እሷን ነው የሚሰድባት። ያ ማለት ሐሰተኞች ከፍሎት ነው ለሱ። ለዛ ነው እሷን የሚሰድባት። ሌላ ታሪክ የለም። እና ሌሎችን ቀጥለን እናወራበታለን። ኪፈቸውን አሰም ጋለሞታ አንቺ ፍትና አለለ የመንደር ዱርዬ ጭንቅላትሽን በትክክል ማልተጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ ይኸውልሽ፣ እኔ በእናት በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጣምኩኝ አንቺ ዱርዬ አለኔ አንቺ ሰካራ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ሰርሽ የለውሽ። ይህ ማንቋቀሻ ሀቅ ያወራሁት ሀቅ ማለት ነው። ሀቅ ያወራሁት ይህ ነገር ነው። በደንብ አድርጌ እኮ ነው የማወራው ካልኩሽ፣ በደንብ አድርጌ ነው የማወራው። የሰራሽው ነገር እኮ እኔ ጋር በጣም ብዙ ነገር አለ። ዱርዬ አንቺ ዱርዬ እኮ ነሽ። እንግዲህ እኚህ ሰዎች ናቸው እንግዲህ አባቶችን ሰደብ ከሚሉት የሚገርማችሁ ተሰደበ የሚሉት አባት የኦርቶዶክስ አባት ነው። የሚገርማችሁ የለጠፉት ግን እነ በቃላ ናቸው። እና እግዚአብሔር ያሳያችሁ። እኛ ምንም እያላችሁ አይደለም። እንግዲህ ጴንጤው የኦርቶዶክስ አባቶች ተሰደቡ ብሎ ማነው እያወረዷችሁ ከሆነ አንድ ቁጥር እንጻፉልን። ሞዴሬተር ልንጠርቅ ስለሆነ እያወረዷችሁ ከሆነ ተነግሩኛላችሁ። ግቡና በሙሉ ነው የምንጠርጋችሁ። ሞዴሬተር የምሬን ነው የምላችሁና ምን እያወርዷችሁ ነው? ኖ እኔ ስልክ ተደጋጋሚ ሲገባ ነው። ባይ ዘ ወይ አንድ ደቂቃ ስጠኝና ሰላም ብያለሁ። እግዚአብሔር ሰው ዳንኤል እንዴት ነህ? ደህና ነው ወይ? አንዴ ያዛልኩ እና በአንተ ስም የሚጠራ ሰው አይደለም። አንዴ በአንተ ስም የሚጠራ ሰው አይደለም። አናውንስ አድቨርታይዝ ባታደርግ ጥሩ ነው። በጣም እዛ ቀለሜ ጋር እንደምትለው እርሜ ጋር ቁጭ ብሎ እኮ አንድ ቀን አንድ ጳጳስ እና አንድ ዲያቆን ገብቶ እነሱ ያለፉበትን ትምህርት ሲጠይቃቸው ዳጊ እግዚአብሔር ይርዳው አገዘው ማለት ነው። እሱ ሚዩት ሲያደርግ ወዲያው ምንም አያደርግም። ዝም ብሎ ቁጭ ነው የሚለው። እነሱ ሲከፍቱ ገዝት ላይ ቁጭ ላይ ይኸው አመቱ ሙሉ ምንም አንድን ሰው ዲቤት አድርጎ ወይንም የሆነ ነገር ተነጋግሮ እኮ አያውቅም።
ስለዚህ ይህንን ልጅ በአንተ ስም የሚጠራ አይደለም። ምንም ሰማይና ምድር አትገናኙ። ናውሎጂካሊ አካዳሚካሊ ባይብሊካሊ ዋትፈር አትገናኙ። እኔ በራሴ በኩል ይሄን ልጅ ስሙን ባጥር በጣም የምጸየፈ ነገር ከዚህ ይልቅ አሁን አንተ ማድረግ ያለብን ሜርሲ የምትባል ጥሩ ልጅ ናት። አሁን ከእሷ ጋር ጀለስነት ጀምሯል። እሷን ብንታደጋት ነው የሚሻለው። ሜርሲን ብንታደጋት ይሻላል። እሱ ብቻ አይደለም ሞዴሬተር 3 ቤት አለው። ሞዴሬተር ጌስት አስገባቸዋለሁ እያለ ብር እንደሚቀበል ብዙ ማስረጃ አለኝ። ማን ቤካ ቤት ነው? ሜሎስ ቤት ዳኒ ይልማ ጋር ኤርሚያስ ጋር ሞዴሬተር ነው። ፓስተሩን ብቻ አላቅም እንጂ። ስለዚህ እናንተን አስገባቸዋለሁ፣ ጌስት አስገባቸዋለሁ፣ ፎሎወር ተሰበስባቸዋላችሁ እያለ ይህን ስራ እየሰራ እንደሆነ ልንገር ብዬ ነው። እና ደቡብ አፍሪካ ቀበቶ እኮ በእንግሊዝኛ ነው። እንግሊዝኛ ስለማይችል ቶባኮ ምንድን ነው የሚባለው? አሁን ጥርሱን አይተሃል? ያችን ቶባኮ እንትን ስለምንቆ ጥርሱን አይተሃል? እንትን የነከሰች አህያ መስሏል ጥርሱ። ለምን መሰለህ? ያችን ቶባኮ እየጎረሳ ነው። ቶባኮ ነው የሚያዞረው እንጂ ቀበቶ በየትኛው እንግሊዝኛ? አንደኛ ቤት አድረስ ጂፒኤስ ሞልቶ ሄዶ ወሩን ጠብቆ ቀበቶ ብሩን መቀበል አይችልም። ለምን? ወር ጠብቀ ነው ደሞዝ የሚከፈለው የቀበቶ። ስለዚህ ይህን ልንገር ብዬ ነው። እሱም ስሙን ባታነሳ በጣም ስለሚያቀሪ ነው የገባሁት። ስሙን ባታነሳ ዳንዬ ብዙ ሴቶች ቆይ ቶባኮ ማለት ኢትዮጵያ ውስጥ ትንባሆ ነው እንትን የሚለው አሉ። ጥርሱን አላየም? ትንባሆ አፉ ላይ ጥርሱን አይታታል። አረ እንደዛ ነው። አዎ እንዴ ፊቱ ራሱ ያስታውቃል እኮ ያለ ፊልተር ሲገባ እንትን ነው የሆነ ፈንጃም ካይ ነው የሚመስለው። ታውቃለህ ፊቱ። ቆይ ንጹህ ድምፁን አግኝቼዋለሁ። እሱን ልክፈት። እሺ ንጹህ ድምፁን አግኝቼዋለሁ። ለአባቶች ተቆረቆርኩ ብሎ እንትን የሚል እዛ ቁጭ ብሎ ገድል እያገላበጠ የሚሰድበውን ትቶ አዳምጡት ይሄንን ጋይስ። እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም እግዚአብሔር ስም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም በመንግስት ማለት ነው። ለመስማት የሚዘገን ምን አይነት ጋጠወ። አረ እናንተ እኔ በደንብ አልሰማሁትም። በእግዚአብሔር ስም እጂ እኔ በጣም የሚገርመኝ ነገር በየትኛው አንደበታቸው ነው መጽሐፍ ቅዱስ ራሱ ይዘው ለመግለጥ እንዴት ጣታቸው ራሱ እንዴት ሰራላቸው? እኔ በጣም ነው ስለእውነት አይከብድም። ሰው እኮ ላይ ሰው ጋር ተጣልቶ ራሱ የሆነ ማይንድ ይጠይቃል። ገብቷል? የሆነ ለክ እንዲህ ሁማን ይጠይቃል። በቃ ለምን እንደዚህ ያደረግኩ ምናምን እንደ ጥፋተኛ ይጠይቅ። እነዚህ ግን ድፍረታቸው ይኸው ሴት ልጅም በእንደዚህ ይሳደባሉ። ሃሌሉያ ጌታ ምናምን ይላሉ። በጣም ከባድ ነው። እኔ እዛ የተቀመጡ ተሳዳቢዎች ይሻሉኛል። ራሳቸውን ገልጠው ነው በቃ ታውቃቸዋለህ ነው። እነዚህ ግን በቃ መጽሐፍ ቅዱስ ይዛሉ፣ በሌላኛው እጅ በቃ ይጫወታሉ ማለት ነው። እነዚህ ገዳዮች ናቸው። አስገዳይ ሲፈልጉ ብሔር ውስጥ ሲፈልጉ እንደዚህ ይሳደባሉ። ይህን ሰው ነው እንግዲህ አሜን የምትሉት። ቀለሜም ጭምር ቢኒያም የሚባል አንድ ማፊያ ያለ ከሴት ልጅ ብር የሚበላ እሱም የእሱ ወንድም ነው። እና እነዚህን ሰዎች በጣም በጣም ተጠንቀቁ። በጣም ማለት ነው አደገኛ ሰዎች ናቸው። እሺ ናታን እስኪ ሀሳብህን ቀጥል። እንግዲህ አንተንም ከአሸባሪ ጋር መሳሪያ ትለዋወጣለህ እያለክ ነበረና እንደውም ሪከርድ አድርጌው ያንተንም እኔም ሪከርድ አድርጌ ለጥፌዋለሁና ይሄ ደቡብ አፍሪካ ትንባሆ የሚሸጥ ሰውዬ ሲጦዝ ነው ለካስ እየመጣ አፉን የሚከፍተው። ናታን ቀጥል። አለ ናታን እንዴት ናችሁ? አለሁኝ። ሰሙሻ እንዴት ነህ? እንዴት ናችሁ? የምትገቡ ሰዎች ሚውት እያደረጋችሁ ሰሙሻዬ ምንም የምለው ነገር የለም። እኔ ያው ለእንደነዚህ አይነት ሰዎች ነው መልስ መስጠት አልፈልግም። ይቀጥሉ፣ እኛም እንቀጥላለን። ደግሞ ለቀበቶ ሻጭ ደግሞ መልስ ልስጥ እንዴ? ሰሙሻ ቁጭ ብዬ እከታተላለሁ። እሺ፣ ስለማይመጡኝ መልስ አልሰጣቸውም ለነሱ። እሺ፣ ለዛ ነው
ቀበቶ አይደለም እኮ የሚሸጠው አሉ። ቀበቶ ሻጭ ላይ አይደለም ያሉት አሉ። የሚሸጠው ትንባሆ ነው አሉ። ይሄ ትንባሆ የሚባል አለ እኛ አካባቢ ሲጦ ምናምን ይሉታልና ሲጦ ይሄ የተፈጨ የትንባሆ ቅጠል ነው ሲጦ ነው የሚባለውና እሱን ሁሉ ይጠቀማል እያለን እኮ ነው። በጣም ነው ቀበቶ አላዋጣም። ሲጦ እያዞረ ነው ቁጭ ብሎ እንትን የሚለው በጣም እኮ ነው የሚገርመው። ሲጦ ታውቃለህ አይደል? እኛ አካባቢ ሲጦ ነው የሚባለው የተፈጨ ትንባሆ። ኦኬ ይሄ ሲጦ ነጋዴ ነው መጥቶ እዚያው ሚዲያ ላይ ግን በጣም ተሳዳቢ ሰው ነው። በኢየሱስ ስም እኔ የሱ ይለያል። እግዚአብሔርን በጣም ሲበዛ ተሳዳቢ ሰው ነው። ተሳዳቢ ብቻ ነው እንዴ? በጣም ጌታ ኢየሱስ ይርዳው። አረ እግዚአብሔር በእንደዚህ አይነት ሰው አይቻላቅም። ከምር ፌስ ክፈተው ደግመክ ክፈተው። ጃል የምትባለው ልጅ አለችውን አልሰማም? ውስጡ አንድ ተሳዳቢ ሴት አለች አለች እኮ ታውቃለህ? አስበዋል። ነገረኛ ሴት። አረ በል እንትን በለው ክፈትልን እስኪ። ይሄን ባለጌማ እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስሙ ጠላር ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ነው የጠራሁት፣ በግብር ስምሽ ነው የጠራሁት። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱርዬ አለሌ፣ አንቺ ሰካራ፣ ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሸሽ ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው። በደንብ አድርጌ ነው የማወራው። ዲጋማሽው ነገር እኮ ነው። ይሄን ባለጌ አለሚው ዲጋማው ትንሽ ላውራ። ቆይ አዲ ቆይ ይድገመውና ተሰማ እንትን ትላለህ። ዲጋማው በሱ ምክንያት ልጆ ከበርሳን ተወራ የሆነ ሰሞኑ እኛ ቸርች ነው እሱ የሚገባው። ቆይ እንመጣለን። ይሄን ባለጌ እንመጣለታለን። አሁንም አላቆመም። ዲጋማው 3 ደቂቃ ስለሆነ ኦኬ 3 ደቂቃ ስለሆነ ስሙት። እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ። በጣም ሴት ነው የሚለው በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠበቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው። ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስሙ ጠላ ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና
አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ነው ይጠራል። ጭንቅላትሽን በትክክል ማትጠቀሚ፣ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በእናት በአባቴ ተኮትክቼ ያደግኩ ልጅ ነኝ። ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሾች ሳይሆን ሀቅ ነው ያወራሁት። ሀቅ ማለት ነው። ሀቅ ነው ያወራሁት። ይሄን ነገር ነው በደንብ አድርጌ እኮ ነው የማወራው እኮ አልኩሽ እኮ። በደንብ አድርጌ ነው የማወራው። የተጻጻፍሽው ነገር እኮ እኔ ጋር በጣም ብዙ ነገር። አንቺ ዱርዬ፣ አንቺ ዱርዬ እኮ ነሽ እንዴ! ዱርዬ ማለት ነው። በየቦታ ሲከፈልሽ ገንዘብ ሲከፈልሽ ቀምሽ የምትገልቢ እኮ ዱርዬ፣ ሸርሙጣ እኮ ማለት እኮ ጋለሞታ ማለት ነው። ያ ደግሞ በስምሽ ነው የጠራሁሽ፣ በግብር ስምሽ ነው። በየሆቴሉ ለጠራሽ ሁሉ እንደ እንስሳ በየሽበት የምትጋደሚ ዱርዬ፣ ሸርሙጣ፣ ባለጌ፣ ኮተት፣ እብድ፣ ጨርሼ ጣልሽ። እግዚአብሔር ይመስገን ከአንዳንቺ አይነት ዱርዬ አለሌ የመንደር በየቦታ የሚጋደም ጌታ ጠብቆኛል። የሚገርም ነገር ሰሙሻ፣ እቺ ልጅ እሱ እንደሚላት አይነት ሴት አይደለችም። እና አንደኛ ሲጀመር አሳይለም ሲከር አይደለችም ልጅቷ አሁን ላይ። ሁለተኛ ነገር ደግሞ የመጣችው ልክ እንደ ሌሎቹ አሳይለም ሲከር አይደለም። አፕላይ አድርጋ ሺዝ ኤጁኬትድ በነገር ላይ እና አንድ ሁለተኛ ነገር ደግሞ ቤኔፊት ላይ ያለች ልጅም አይደለች። ሰርታ በትክክል በፕሮፌሽኗ ሰርታ ለብዙዎች እየደረሰች ያለች ልጅ ነች። ግን ምን እንደነሱ የወረደች ስላልሆነች የምትልከሰከስ ስላልሆነች ገብቷል። በዚህ መንገድ ለማጥቃት ፈለገ ማለት ነው ይህ ሰው። እሱ ብቻ አይደለም፣ ቢኒያም የሚባል አንድ ተራራ ራስ አለ። እሱም አንድ ብሯን የበላ ነው ገብቷል። እንደዛም ሆኖ ልጅቷ አልተናገረችም። ለረዥም ጊዜ ሶሻል ሚዲያ ላይ ወጣ እንዲሆኛለሁ ተበልቻለሁ ምናምን ነገር በፍጹም የተናገረችበት ሁኔታ አላየውም እኔ። ከዚያም በኋላ ሲብስባት ነው የተናገረችው። ምክንያቱም እነዚህ ጓደኛሞች ናቸው ገብቷል። ግን እዚህ ጋር እሱ የገለጻት ሴት በፍጹም አይደለችም ልጅቷ፣ በፍጹም ማለት ነው ሌላ ሰው ነች። ግን እንደነሱ ስለማትልከሰከስ ገብቷል። ልክ እንደሱ እዛ ስለማትል እሷን አታክ የሚያደርግበት መንገድ አንድ ይሄ ነው። ሁለተኛ ነገር ደግሞ እንደዚህ አይነት ማስረጃዎች ቢኖረው እቺ ያቺ ሴት ብትሆን ይሄ በተላቀቀ አፉ የተናገረውን ያሳይ ነበር በቪዲዮ አንድ በል። ሁለተኛ ነገር ደግሞ አረ ለጥፎ ይሰርባት ነበር። ሁለተኛ የማይመስል ህይወት ነው የሚሰብኩት እዚህ ላይ ኢየሱስ ያድናል ምናምን እያሉ ይሯሯጣሉ። በፍጹም ኢየሱስንም አያውቁትም፣ እሱም አያውቃቸው ገብቷል። እነሱን የሚከተሉትም ገደል እየከተቱ ነው ሰውን ማለት ነው። አስተውሉ። እነዚህ ሰዎች ጋር ጊዜያችሁን እንደው እንትን ባታረጉ ዌስት ባታረጉ ጥሩ ነው እውነት ለመናገር። ስለዚህ ያሳዝናል። አንድ የሚያወራ ሌላውን የሚደረገው እንደባላቸው አምና ሉትራኗን ምን እንደሚላት እንስማ። ነው ዩኬን ያለች ትናንት ማታ በነበረን የምን አገልግሎት የማገዘ መርሃ ግብር በጣም ደስ ይል ነበር። እጅግ በጣም ደስ ይል ነበር። እቺ ሉትራን ከአገልግሎቱ ጋር መቆም ከእግዚአብሔር መንግስት ጋር አብሮ እንደመቆም ነው። አለቀ። እኔ ከኤርሚ ጋር በገንዘብም ይሁን አብሮ በማገልገልም ከእርሱ ጋር አብሬ እቆማለሁ። አሁንም በዚህኛ ዙር የተቻለኝን በማድረግ ከእርሱ ጋር አብሬ እቆማለሁ። ወንድምነትና ከአገልግሎቱ ጋር አብሮ መቆም ከእግዚአብሔር መንግስት ስራ ጋር አብሮ እንደመቆም ነው። በነገራችን ላይ ወንድምነት ከእግዚአብሔር መንግስት ጋር አብሮ እንደመቆም ነው እያለን ነው። ኤርሚያስ አበበ ወይም ቀለም ወርቅ አይተንፍሱ ጣዖቱ ነው ለዚህ ልጅ ያመልከዋል ስንላችሁ ዝም ብለን አይደለም። እግዚአብሔር አስባችሁታል። ከሱ ጋር መቆም ከእግዚአብሔር መንግስት ጋር እንደመቆም ነው። እግዚአብሔር ያሳያችሁ እያሉ ነው። 365 ቀን ቁጭ ብሎ የሚሳደብን ግለሰብ ማለት ነው። በደንብ ይሁት አንዳንድ እነኚህን የመሰሉ ተራ ሰዎች ግን ስሙ፣ እዚህ ግቡ ማትባሉ እነዚህን የመሰሉ ተራ ሰዎች የሚላቸው ዴቭ ሉትራኑ ነው በዚህ በኩል። እዚህ ጋር ሃና አለች። እዚህ ጋር ደግሞ ማን ነው የሚባለው? አኪ አለ። ስሙ፣
ኦርቶዶክስ እያቀባችሁ እኔ ወንጌል አማኝ ነኝ ምናምን ብትሉ አንድ ቀለሰው አንድ ብር ሰታችሁ ማታውቁ እድሜ ልካችሁም የሰው እጅ እያያችሁ ከሰው እየለመናችሁ በለመና የምትኖሩ ለማኞች እንግዲህ እግዚአብሔር ያሳየ ዘሩንም የሚያስተዳድርኩ ገንዘብ ያላት ናት ሀና ሉትራን እንዴት እያለ ስም እንደሚያጠፋ አያችሁ ይሄ ባለጌ ስሙ ልጆቻችሁን እያስጨዋቸው በልጆቻችሁ ምንም አሁንም እየለመነ ያለው ይሄ ለማኝ ነው ይሄና የዚህ አምላክ ቀለም ወርቅ አይተንፍሱ እንግዲህ ማንን ነው የዳይፐር እያላችሁ የምትለምኑ የሚለው እቺ ሀና ሉትራን እንዴት እንዳረጋችሁ አያችሁ አይደል እግዚአብሔር ያሳያችሁ እግዚአብሔር በአምሳሉና በአርአያው የፈጠረውን ፍጥረት እንዲህ አይነት እንትን ሰጥቶ ስሙ በደንብ ትሉ በአሜሪካ በዩኬ በካናዳ ሲንግል ማሞችን ገንዘብ እያሰሩ መቀበል የጽድቅ አገልግሎት አይደለም። እንግዲህ እግዚአብሔር ያሳያችሁ እቺ ሀና ሉትራን ናት ዴቭ ነው እንዲያርጉ የሳለው ይሄ አኪ ነው እነዚህ የሚኖሩትን ህይወት አሜሪካ ላይ የእርቃን ፎቶ ይዘው ገንዘብ እያስላኩ ነው እነዚህ ያው ዛሬ መጣልን መረጃ ነው ምነግራችሁ የቴሌግራም ግሩፑ የሚመራው በዚህና ሜርሲ በምትባል እህት ነው ሜርሲ የምትባል እህትን አዙረዋት ምንዋን እንዲያዙባት አናቅም ይሄው ሜርሲ የምትባል እህትንም ምንም ማታቅ ምስኪን ሴት ዛሬ መጫወቻ አድርገዋታል ልጅቷ እኔ ስለ ልጅቷ ብዙ ነገር ሰማሁኝና በጣም አሳዘነችኝ እየተጫወቱባት ነው ያሉኝ በቃ ብዙ ምንም ነገር አናወራክም ሰው እንደሚላት አይነት ልጅ አይደለችም ክፉ ቀን መጥቶ በእነዚህ ጆርቃ ነው እንዲህ ነው የተባለው ስሙ ወንጌል አማኝ ያለ ሌላ ቤተ እምነት የሚያቀም በጥቁረቱ ሰይጣን የሚቀናበት ነው ስሙ እናንተ ስለምንም ነገር የማውራት ሞራል የላችሁ ለመና ህይወታችሁ ኑሯችሁ ስለሆነ ዴቭ እኮ የሚኖረው አሜሪካ ነው ደቡብ አፍሪካ ምን ነው ሽቀ ወደ አሜሪካ ካልሸናናለች የደቡብ አፍሪካ ሲጦ ነጋዴ አተ ዴቭ እኮ ሰራተኛ ነው ኧረ እነዚህ ደፋር ናቸው ሰሙሻ ስለ ጻፍከው ርዕስ ማለት ነው ቀለሜ እንደዚህ ብለዋል ስማው በደንብ ቀለሜ ያልሽ ሁሉ ፎቶሽን ገብቼ በርብሬ የት ሀገር እንዳላችሁ ጠይቄ እጠይቃለሁ ምክንያቱም የሰውን ሰው በማይጠራበት ስም ስሙ ያበደው ቦቢ ይጨዋል ጀበናው የተቃጠለ ወንጌል ይቀጥላል ስሙ ኤርሚዬ ወንድምነት እንወዳለን ከአገልግሎቱ ጋር ሁሉ ጊዜ ስሙ በጌታ ቤት ነው ያደግኩት ያለ ጌታ ሌላ ነገር አላውቅም ከሴት ጋር ጀመረ እቺ ሚሚዬ ወይዘሮ የሆነ ልጅ
ሚሚዬ ወይዘሮ የሆነ ሽማግሌ አሁን ከሴት ጋር ጀመረ። ይሄ በቃ ሚሚዬ ወይዘሮ በሉት። ጋሽ ሚሚዬ ወይዘሮ ስሙ። በጌታ ነኝ በጌታ ቢን ያደኩት ከዚህ ውጪ ማቀው ህይወት የለኝም ነው ያልሽው። አቤት ድፍረትሽ፣ አቤት አለማፈርሽ። አንቺ ሴትዮ ግን የሆነ የአእምሮ ችግር እንዳለብሽ ያስታውቅብሻል። እጸልይልሻለሁ። አንቺ በጌታ ሳትሆኚ በጌቱ ነበርሽ። እግዚአብሔር ያሳያችሁ። በጌታ ሳትሆኚ በጌቱ ነበርሽ። እንግዲህ ጸላዩ ይሄ ነው። እኛ አራዳ ቢያቀ ዘነጠ ገገማው አለ። ይሄ እርጥብ የገጠር ልጅ በቃ ወጥቶ መላጣውን ተላጭቶና በፊልተር ወጥቶ እኔ ጌታ እንደክም ነው የምለው። እነሱ የሚሉትን ነገር ስሰማው ይሄን ስማው አንዴ ሳምኝ ይያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጠው ምትውላለህ። ከንፈሯን ስትስም በአጭር ቃል እናገራለሁ የመራቢያ አካል ይነሳል። አይደለም እንዴ? ነው ማንን ነው የምታታልለው? አረ ማንንም አታለው። ማን ሄደ ያለክ መጀመሪያ ከንፈሯን ስትስም የመራቢያ አካል ይቆማል አልክ። ሌላ ነገር አንተ ይገፈን ብሮ ላይ መሰለ ምን ማለት ነው? ሌላ ነገር ብታረገ ጣጣን ጨርሰ ቁጭ ልትል ነው እንዴ? ወይኔ ስሙ አይደለም። ቆይ ቀሚሷን ሲያወልቅ እንትኑ ከቆመ እሺ፣ ቀሚሱ ከንፈሯን ሲስም ከቆመ ሚል ከሆነ ቀሚሷን ስታወልቅ ጣጣውን ጨርሶ ሊተኛ ነው ወይ? ቀለቤ ስሙሲ ታውቂው እንጂ በጌታ አልነበርሽም፣ ደግሞም አይደለሽም። ደግሞ እኮ ሲፈርጁ በጌታ አልነበርሽም ደግሞም ደግሞ አይደለሽም። ፍርጃት ያላችሁ እንግዲህ እግዚአብሔር ያሳያችሁ። እዚህ እየመጣሽ በጌታ ነኝ ከጌታ ውጪ ሌላ ህይወት አላውቅም አትበይ። እንጂ በጌታ አይደለሽም ሆነሽም አታውቂ። ማን ነበር ስሟ? አይ ስምሽን እንኳን አልጠራም ቢኮዝ ዩ ዶንት ዲዘርቭ ኢት። የለቀቅሽው ቮይስ የከሸፈ ነው። የዛሬ 3 ዓመት ገደማ የተሳሳትኩት ስህተት ነው። እሱንም ይቅርታ ጠይቄ ያለቀ ጉዳይ የተዘጋ ፋይል ነው። ኢንቮይስ ያገኝሽበት ግለሰብ አብረሽ ቁጭ ብሎ ከአንቺ ጋር ሲያማ የነበረው ጥቁር ጀበና ለእሱ ተልኮለት ያስቀመጠው ቮይስ ነው። እኔ እንግዲህ ሁሉም ጥቁር ጀበና ናቸው ታውቃላችሁ። እኔ ገረመኝ። የዛሬ 3 ዓመት አላለም። ለቢዝነሱ ዲዘርቭ አታደርግም ልጅቷ፣ አልተመቸችው እንዴ? አንተ ልዕልት መስሚያዋ ቅርቅር ነው፣ አትፈታውም እንዴ? ይሄን መላጣ እሷ ይሁን። እኔ የፕሮቴስታንት እምነት ተከታይ ነኝ። ብዙ ቸርች አልሄድም። እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ቸርች አልሄድም። ላይጋጭብሽም ማንሽ ስሟ ማን ነበር? ኦኬ እኔ አንድ ነገር ወቂ አንቺ በጭራሽ ወንጌል አማኝ አንድ ነገር ልንገርሽ፣ አንቺ በጭራሽ ወንጌል አማኝ ፕሮቴስታንት አይደለሽም፣ ልትሆኚም አትችይም። ይመተሽ በነገራችን ላይ እንዲህ ሊላት የቻለው ለምን እንደሆነ ታውቃላችሁ? እንዲህ ሊላት የቻለው ጉዱን ስላወጣችበት ነው። ጉዱን እነ ቀለም ወርቅ አይተንፍሱ ኢላን አስፈራርተዋት ጉድ እናረግሻለን ምናምን ብለዋት አስፈራርተዋት፣ በደንብ አስተውሉ። አስፈራርተዋት እቺ ልጅ ከሚዲያ እንድትጠፋ ሲያስጨንቋት ሲሰድቧት፣ ያው ዛሬ ላይ ምን እያለች ነው? እኔ ከጀዋለው ብላ ምርር ብሏት እንትን እስክትል ድረስ። እንግዲህ በቀለሜ ዙሪያ የተደበቁ ብዙ አደገኛ ፋይሎች አሉ። ቀስ እያሉ ይወጣሉ። ቀስ እያሉ ነው የሚወጡት። ሲወጡ ግን እንዳትደነግጡ። ኤርሚያስ አበበ ሃይማኖት አይደለም ሴጣን ነው ብያችሁ ነበር። ጠንቋይ ነው ብያችሁ ነበር።
ብዙ ሴቶችን እያስፈራራ ነው እንጀራው አድርጎ የሚኖረው። በደንብ ይዩት፣ ስሙ። እኛው ሳትደበቂ ለአንቺ አይነት ወንጌል አማኝ ስለማይኖር ማለት ነው። ስሙ። ትዘፍኛለሽ፣ በዘፈን ትጨፍሪያለሽ፣ ትሰሪያለሽ፣ በጣም ብዙ ነገሮች ታደርጊያለሽ። እዚህ ጋር በነገራችን ላይ ልዕልቲ ሰክራ አታውቅም። ሲጀመር በጣም ቁጥብ የሆነች እኔ በደንብ ረጅም ጊዜ ነው ማውቃት። ካንተ ስድብ ካንተ ብልግና አይሻልም? እንዳንተ ምድር ላይ ባለጌ ተፈጥሮ ያውቃል? አቶ መላጣው ወይዘሮ መላጣው እንዳንተ ምድር ላይ ሰው ተገኝቶ አለ ወይ? ኤግዚስት አድርገዋል ወይ? ስሙ። ስጋ ፍላጎትና መሻት እንደፈለጉ እየኖሩት እኔ ፕሮቴስታንት ነኝ፣ እኔ ወንጌል አማኝ ነኝ አይሰራም። እኛ የሚዘፍን የሚጨፍር የሚሰክር ወንጌል አማኝ የለንም። አንድ ሰው ለኃጢአት ያልሞተ ማንነት ይዞ ኦኬ የስጋን ስራና መሻት እንደፈለገ እየፈጸመ እኔ ክርስቲያን ነኝ እኔ ወንጌል አማኝ ነኝ ብሎ ማለት አይችልም። ስለዚህ አንቺ ስቲል በጨለማ ውስጥ ነው ያለሽው። በአንቺ ህይወትም የተገለጠ እየተግራራ ያለው የጨለማው ስራ ነው። አንቺ ወንጌል አማኝ ተሆኚ አንቺ እኛ ውስጥ እየመጣሽ አትደበቂ። ማንሽ ስሟ እንኳን አይገባኝም። ኦኬ ሐሰተኛው ነቢይ ሄኖክ ጂፒኤስ ደግሞ ይታወቃል። ላሳያችሁ፣ ቆይ ሌላም አንድ ጉድ ላሳያችሁና ወደዚህ ልጅ እንመጣለን። ቆይ አንዴ ነው ላሳያችኋለሁ። ቆይ እቺን ልጅ ለምን እንዲህ እንደሰደባት ላሳያችሁ። እቺ ልጅ ለምን እንደተሰደበች ላሳያችሁ። ለምን እንደተሰደበች በዚህ ልክ እናሳያችሁ። ክሊክ 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 ደብል ክሊክ ወይ ደብል ክሊክ ልዕልቲ ደብል ክሊክ ቀጥታ ቱ ዘ ፖይንት። ይገደናል። ቲክቶክ ይዘጋል፣ ፊልተሩም ይወልቃል፣ ማስኩም ይወልቅና ሪል ማንነቱ የቤካ ይሄ ቤካ ዳለችት ውስጡ ዳለችት አለች። ተሳዳቢ ሴት አለች። ዳለች እዚህ ፍቅር ሲይዝ ዳለች ያ ዳለች በውስጥ ሴት እንደዚህ በአደባባይ ይሳደባል። ቀንበሩ ማቀቱ ሪል ማንነቱ ሴት አይደለም። ይሄ ከዳለቻ በላይ ተሳዳቢ ነው። ሴትን አንቋሻሽ ነው፣ አዋራጅ ነው ነው እንጂ ይኸውልሽ ሌልቲ ዳልቻ ላይ እንዲሰርበኝ አይ ዶንት ኬር። ዳልቻ መጽሐፍ ቅዱስን ይዞ ኢየሱስ ይወዳችኋል ወደ ወገኖች እቺን ዝማሬ ዘምረን ወደዛ እንሸጋገራለን አላለም። አይ ስለዚህ አይሰማኝም። እንግዲህ ክፉ መጥፎና ሸርሙጣ እያለ እንግዲህ በጌታ ነው ያለሁት እያለ ነው። እቺን ሴት የሚሰድባት ለዛ ነው። አሁን እቺን ሴት እንዲህ እያለ ነው እየሰደባት ያለው። በነገራችን ላይ አሁን ነቀለሜ የእርቃን ፎቶ ከያዙባት አንዱ እቺ ኑሐሚን የምትባል ሴት ናት። አንድ ሌላም አንዳለች በውስጥ መስመር የተላከልኝ እቺ አንድ አዲስ ፍቅር የምትባላለች የዚህ ግሩፕ በደንብ ወቁ። ተራ በተራ በስም እንጠራላችኋለን ከዚህ በኋላ። ከአረብ ሀገር እነዚህ ሁለቱ ልጆች በቀለሜ የእርቃን ፎቶ የተያዘባቸው ልጆች ናቸው። የትም ቤት ሂዱ ሲሳደቡ ነው የምታዩዋቸው። ማንን? ቀለሜን አግዘው የትም ቤት ግቡ። ስሙ አይገርምሽም? ባለሞተን በ3 4 5 አይነት ወይ ነው መጽሐፍ የሚፈልገው። ይሄ እንግዲህ በውስጥ ዳለቻ ነው፣ ማንነቱ ዳለቻ ነው። ልጁ ለምን መሰለሽ እንደዚህ የሚሆነው? ከላይ ሱፍና ነጭ ሸሚዝ አድርጎ ይገባል ቲክቶክ ላይ፣ ከኋላ ከወገብ በታች ምንም የለም። ሁለት መንፈስ ነው የሚሰራው ሰውዬው ላይ አንደሳ፣ ሁለት መንፈስ ነው የሚሰራው። ሱፍ ለብሶ ይገባል። ልክ ላይቡን ሲዘጋ ሱፉን ያወልቃል፣ መስኩን ያወልቃል፣ ወደ ስራ ይመለሳል። ስለዚህ መስኩን እናስወልቀዋለን። ስለዚህ ህዝቡ መስማት አለብኝ። ጉዱ እኔ እኮ ዘገነነኝ እኮ አፈርኩኝ። ህዝቡ መስማት አለበት። ሪል ቤካ መታወቅ አለበት። አየሹ መጽሐፍ ቅዱስን ይዞ የሚያስተምር ግለሰብ እነዚህ ብሎ መሰራዎች መታወቅ አለበት። አንዴ ሆልድ አድርጊ። ይኸውልሽ እዚህ ማንን ነው የሚሰርባት ምናምን እያሉ ነው። ይሄ ቤካ የሚባል ግለሰብ የሚሰርበው አንድ ልጅ አለች፣ ሐሰተኞችን አጥብቃ የምትቃወም ልጅ አለች፣ ኤላት ይባላለች። እሷን ነው የሚሰርባት። ያ ማለት ሐሰተኞች ከፍሎት ነው ለሱ፣ ለዛ ነው እሷን የሚሰርባት። ሌላ ታሪክ የለም። እቺን ምስኪን
እና ሌሎችን ቀጥለን እናወራበታለን። ስሙ እቺ ምስኪን ነው የሚሰድባት ጋለሞታ አንቺ እና አለሌ የመንደር ዱርዬ እና ቁጭ አለሽ እንዴ? እኔ እኮ በስልሽ ነው የተባለ ነገር ሰልሽ የተባለ